የኔና የናንተ አይን የፈሰሰው በቲክቶክ ነው። የኔና የናንተ አይን የፈሰሰው በፌስቡክ ነው። የኔና የናንተ አይን የፈሰሰው በዩቲዩብ ነው። እውነት ሐሰት? ጠዋት ሰው ከመኝታው ተነስቶ አምላኩ አይኑን ስለገለጠለት አቤቱ አምላኬ ተመልከቱ፣ እዛው እንደጨፈነ የሚሞት እኮ ስንት ሚሊዮን ሰው አለ በቀን ውስጥ። እኔና እናንተ እድለኛ ሆነን እችን ብርሃን እንድናይ ጠዋት እግዚአብሔር አይናችንን ገለጠ። አቤቱ የሞት እንቅልፍ ሳይወስደኝ አይኔን ስለገለጥክ አመሰግንሃለሁ ብለን ማመስገን ሳንጀምር ከመለኮታዊ ጸጋ ሳንቋደስ ቀጥታ እጃችን ምናችን ይፈልጋል? ሞባይላችን፣ ዲጂታሉን ዓለም ይፈልጋል። ሰማያዊ ተቋረጠ ማለት ነው። አሁን አይናችን በነገር ተጀምሮ፣ በሐሜት ተጀምሮ፣ በሰው ጭቅጭቅ ተጀምሮ ቀናችሁ ሊባረክ ታስባላችሁ? ቀልደኞች ናችሁ። ቀልድ ነው ይሄ። ስለዚህ መጀመሪያ አይናችንን ለማን እናስባርክ? ንገሩኝ። ለእግዚአብሔር እናስባርክ። አቤት ዛሬ ሐሜት መውደዳችን! እግዚኦ እግዚኦ! በቃ ሰው ሲዋረድ ሰው እንትን ሲል እንዴት ደስታችን! ሶሻል ሚዲያ ሁሉ ብትመለከቱት የሐሜት ጎተራ ሆኗል። ሰውም ደግሞ ከፍተኛ የወሬ ሱስ ውስጥ ገብቷል። ስንቶቻችን ነው በጆሮአችን የእግዚአብሔርን ድምፅ እያደመጥን ያለ ነው? መዝሙር እያደመጥንበት ያለ ነው? ሰዓታት እያደመጥንበት ያለ ነው? ማህሌት እያደመጥንበት ያለ ነው? ስንቶቻችን ነው? ዛሬ ጆሮቻችን ሐሜት ጎስቁሰው ነገር ገብቶ ሰውነታችን ሁሉ አርክሶብናል። እግዚአብሔር ጆሮአችን ይቀድስልን። አይናችን ኢየሱስ ክርስቶስን ቢናፍቅ ኖሮ ጠዋት ከመኝታችን ስንነቃ ስዕሉን ለማየት ሻማ ለመብራት ጆሮአችን እሱን ቢናፍቀው ኖሮ ከሞባይሉ ከሐሜቱ ከቆሻሻው ትራሽ ከሆነው ወሬ ይልቅ የማንን ድምፅ ለመስማት በጎቼ ምንን ይሰማሉ? ድምፄን ይሰማሉ። ገና ጠዋት ከእንቅልፋችን ስንነሳ አይናችንን ስንገልጥ ቀጥታ አይናችንን ወደ እግዚአብሔር ሳይሆን የምናነሳው አሁን ወደ ሶሻል ሚዲያ ሆኗል። ይሄ ብድር አለመክፈል ነው። እግዚአብሔር ቆጣሪ ቢገጥምላችሁ አይናችሁ ላይ ማለት ነው፣ ላያችሁት ለእያንዳንዱ ማየት ክፈሉ ቢላችሁ በሕይወታችሁ ዘመን መክፈል ትችላላችሁ? ስለዚህ ጠዋት ከእንቅልፋችሁ ስትነቁ ጆሮአችሁ ሲከፈት መጀመሪያ ፊታችሁን ታጥባችሁ ከማጋራ መነጋገር አለባችሁ። ከማጋራ ጆሮአችሁ መዝሙር እየሰማ መዝሙረ ዳዊት ከፍታችሁ እያደመጠ ጆሮአችሁ ከተቀደሰ በኋላ ሌላ ነገር ብትሰሙ ችግር የለም። እኔና የናንተ ጆሮች ገና ጠዋት ከእንቅልፍ ሲነሱ አሉባልታውን ይሰማሉ፣ ቧልቱን ይሰማሉ። እገሌ ገሊትን እንዲያደረገች፣ ገሊት እንደዚህ ወጣች፣ ገሌ ጦርነቱ፣ በቃ ሰው ሰላም መስማት አይችልም። ስለዚህ ጠዋታችን ተበጥብጦ ማንን በጠብጣለን? አካባቢያችንን በጠብጣለን። ታዲያ ስንቶቻችን ጠዋት ተነስተን ፀሐይን አይተን ጨረቃን ማታ ተመልክተን ከዋክብትን ተመልክተን እግዚአብሔርን አመስግነናል? ዛሬ ስንቶቻችን በአይናችን በድለናል? አይናችን እኮ ኃጢአትን በማየት ነውርን በማየት ምን ሆኗል? ቆሽሿል፣ ረክሷል። ዛሬ መጽሐፍ ቅዱስ ለማንበብ ቅዱሳት መጻሕፍት ለማንበብ አይናችን 10 ያለቅሳል። አይናችን ያለቅሳል። ቲክቶኩን ለማየት ወሬውን ለማየት ግን አይናችን በጣም ይንቀለቀላል።